የምር በህይወት ኖረሽ ነው አንቺ እንደዚህ ማለት እኔ ይቅር እንድትለኝ ብቻ ነው ያለው። አንቺ አይናውጣ ልትል ትችላለህ፣ ግን በቃ በጣም ብዙ ነገር አስታውሳለሁ ልጅነታችንን አስበና በቃ ከምን በላይ የት እንዳለ ማወቅ ፈልጋለሁ። በቃ ከነጭራሹ ትገኛለች ያላሰብኳት ልጅ እንዲህ ሊሆን ይችላል ብለህ መጠስ ታማክረኝ። እንዴት እንደዚህ ይቻላል እንዴ? ሁለት መውደድ ይቻላል ወይም እሱን እየወደደችው ምናምን ልትለኝ ይችላል። ግን እንዴት ደውሎ እያወራኝ ራሱ የሆነ የት ነህ ግን እርግጠኛ ነህ ቤት ነህ ግን ምናምን በቃ ከቤት አስቸጋሪ ራሴ ላይ ብዙ ነገር ማድረግ እስከማሰብ ድረስ። ምክንያቱም የህይወቴ ትልቁ ዓላማ ነው የኔና የሷ ግንኙነት። ብዙ እቅዶች ነበሩ። ሌላው ቀርቶ ሂጃብ እንኳን ተከናነቢ ምናምን ብላ አስጨንቁኝ። በቃ ምንም አይመስላቸውም ነበር። ሰው ታውቃለህ ብዙ አይነት ነገር በመሀል ይገባል በሪሌሽን እና እስኪ እኔ የሆነ ነገር አድርጊያትም ከሆነ ብዬ በሌላ ሰው ሁላ አስሞክሬያለሁ። የማንንም ስልክ ወደ እሷ አይጠራም። በቃ ጀስት ስልኳ አይሰራም። በደንብ የጥፋተኝነት ስሜት እየተሰማኝ ልክ እንዳልሆንኩ እያወቅሁ ያደረኩት ነገር በቃ ምክንያት አይምሮዬ በጣም ብዙ ምክንያቶችን ነው የሚፈጥርብኝና በምን እንዳደረገችው ምን ተፈጥሮ እንደዚህ እንደጠፋች ባቅ ደስ ይለኛል። ከሁሉ በላይ በህይወት መኖር ከሁሉ በላይ መኖር ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ከዚህ በፊት ብዙ መልእክት ሳስተላልፍ ነበር። ብዙ ሰዎች ሲመጡ ነበር፣ ስንቀበላቸው ስናስተናግዳቸው ነበር። በቤታችን ደስታ፣ በሰዎች መሀል ደስታ ሲፈጠር እኛም እናንተም እያየን ነው። እግዚአብሔር ይመስገን የተነሳንበትን ዓላማ ይዘን አሁን ጥሩ እየሄደልን ነው። ዛሬ ደግሞ አንድ እርቅ የፈለገች እህታችን እዚህ ስቱዲዮአችን ትገኛለች። ከእሷ ጋር የተወሰነ ቆይታ ይኖረናል። እናንተ ላይክ፣ ሼር ማድረጉ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንላለው። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በነገራችን ላይ ዛሬ ለየት የሚያደርገው እንግዳችንን ለረጅም ጊዜ ሀገር ውስጥ አልነበረችም እና ዲቴል ያለውን ከሷ እናወራለን። እንግዲህ ዲያስፖራ ነው የተቀበልነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኢትዮጵያን እንዴት አገኘሻት? ያው ጥሩ ነው። ትንሽ ተለውጣለች። ትንሽ ብቻ? ያው ከብዙ አልቆየውማ ማለት ያን አይደለም። አሪፍ ነው ብቻ ከነበርኩበት አንፃር አይቼ ከቆይታሽ አንፃር። ለዛ ነው። ግን ብዙ አዳዲስ ነገሮች አሉ እንዴ? በደንብ በሚገባ። ስንት ቀን ሆነሽ? አሁን 2 ሳምንት ነው። 2 ሳምንት። እንዴት ነው 2 ሳምንት? የከበደሽ ነገር አለ? አላስለመዳችሁኝም እንዳንወቅ? አይ እንደዛ ሳይሆን ያው ብዙም አይደለም፣ ግን ያው ከኔ ጋር በግሬ የመጣሁበት ጉዳይ አይደለም። ያው እሱ ላይ ሰላም አለማግኘቴ ትንሽ አይምሮዬን እየረበሸኝ ነው። ግን ይለመዳል፣ እናስለምዳለን። ስንት ዓመት ቆየሽ ከኢትዮጵያ ውጭ? 5 ዓመት። 5 ዓመት ብዙ ነው። እሺ ያው አሁን እንዴት መሰለሽ አብዛኞቻችን እንደዚህ አይነት ነገር ከሀገር ውጭ ሲወጣ ያው የስደት ህይወት ነው የሚባለው እና እስቲ ከመጀመሪያ እንጀምር አይሻልም? ከመሀል ከምንጀምር እስቲ ስለ እድገትሽ፣ ከዛ ወደዛ የሄድሽበት ምክንያት፣ እዛ የነበረሽ ቆይታ እንዴት ነበረ፣ ከዛ እዚህ ያመጣሽ ምክንያት በዋናነት ምናልባት ያው ቤተሰብ ለማግኘት ይሆናል። ስናወራ በውስጥ ስናወራ ስለ ቤተሰብም አለ እኔ ጋርም እንደምትፈልጊኝ ጭምር ነበረ እና እኔ ጋር ያመጣሽ ምክንያት ምንድን ነው? እስቲ እኔ አውቄሻለሁ፣ ግን ያው ለቤተሰብ ራስሽን በማስተዋወቅ እንጀምር። እሺ ራኪብ እባላለሁ። ፈቃደኛ ሆነ ካውርቺክ እዚህ እንድንገናኝ ስላደረግ ከልቤ በጣም አመሰግናለሁ። ምን ችግር የለም። ስለመጣሽ ድጋሚ ደስ ብሎኛል። እሺ ገጠር ነው የተወለድኩት። ትንሽ ከተማ ውስጥ አድጌ የተወለድኩት እዛ ነው። ትንሽ ማለት የድሃ ቤተሰብ ልጅ ነበርኩና እና እማር ነበረ ትምህርት ቤት ምናምን ነገር እና ትምህርት ቤት እያለሁ ሃይ ስኩል ላይ 10 ምናምን ዓመት ላይ ጓደኛ ያስኩኝ። ከዛም ጥሩ ጓደኛዎች ነበር ማለት ጥሩ ጓደኛ ስትይ የፍቅር ህይወት በኤሌመንተሪ ወይስ ሃይ ስኩል? ሃይ ስኩል። እሺ እንግዲህ ብዙ ጊዜ ይቅርታ ስላቋረጥኩሽ የሃይ ስኩል ወይ የልጅነት የፍቅር ህይወት ብዙ ሰው ጋር ይጣፍጣል። ከአንቺ ምን እንሰማ ይሆናል? እኔም በጉጉት እዚህ ቤት ውስጥ ስቱዲዮ ውስጥ ያሉ ሰዎች ተመልካቾችም ይጠብቃሉ። እንስማ። እውነት ነው ያው እድሜውም አለ ልጅነቱም አለ ነውና
ጊዜውም የትምህርት ቤት መሆኑ ራሱን የቻለ በጣም ደስ የሚል ነገር አለው። ይሄን የሚያውቀው ይረዳኛል ብዬ አስባለሁ። እና ያሳለፍነው እና እንዴት ነው ሃይስኩል ላይ ነበር እንደነገርኩ ያው በጣም ጥሩ ጓደኞች ነበር። በጣም ከምልክ በላይ ማለት እንዴት ነው የመጀመሪያም ስለሆነ እናም ደግሞ እንዳልኩ ደግሞ እድሜውም አለ ልጅም ስለነበርኩ ምናምን ነገር እሱም ደግሞ በጣም የሚወደኝ ሰው ነበር። እኔም በጣም ነበር የምወደውና ከልቤና የሚገርም ልጅ ነበረ። ከዛ እያለ የሆነ ታይም ላይ እንዳልኩ ቤተሰቦችን ቤተሰብ ልጅ ስለሆንኩኝ እሱ መጣ ወደ አዲስ አበባ እና ያው ቤተሰቦቹ እነሱ ተቸግረው ነው የመጡት ማለት መሬት ሸጠው ምናምን ነው እንዲመጣ ያደረጉት ወደዚህ ወደ አዲስ አበባ። እሱ ብቻውን ነው ካንቺ ጋር? አይ ብቻውን እንዲማር እንዲሰራ። አይ ሃይስኩል ጨርስና በቃ ሊሰራ መጣ ማለት እየሰራ ለመማር ብቻ እና እዚህ መቶ መኖር ጀምረው ነበረ የሆነ ታይም ላይ። ከዛ እኔንም አመጣኝ ማለት እንዴት ነው እንዳልኩ ሃይስኩል 4 አመት ምናምን ማለት ነው። ከዛ ያክል ጀምሮ እስከ 12 ያክል 4 አመት ሙሉ አንድ ላይ ነበር። ያው ነገ ላይ እንጋባለን፣ እንወልዳለን፣ የተሻለ ህይወት ይኖረናል ነው ከነበረንም ነገር አንፃር የተሻለ ህይወት እንዴት ነው የጀመራቸው ነገሮች ነበሩ። አሪፍ ስራዎች ጀምሮ ነበር። ሰክሰስ ላይ በቃ እየደረሰ ነበር። እዚህ መጥቶ ነው እና ያው ከዛሬ ነገ ምንድነው እቅዳችን ያው ነገ ላይ እንደምንጋባ ነው። ማንም ፊቸር የሚያደርገው ሪሌሽንሺፕ ላይ ይሄ የታወቀ ነገር ነው፣ የሚታወቅ ነገር ነው ማለት ነገ እንለያያለን ወይ የሆነ ነገር ይፈጠራል የሆነ ነገር ሀፕን ያደርጋል ብለህ አታስብም። እና እሱ መጣ ወደዚህ። ከዛ ከትንሽ ጊዜ በኋላ እኔም መጣሁኝ አብረን። ምን ያህል ጊዜ ሆነ እሱ መጥቶ ቢያንስ 1 አመት ምናምን ማለት ያን ታይም ማለት ነው። መጥቶ አመት ራሱ አይሞላው። ከዛ እኔንም ይዞኝ መጣ። መጥቶ ጥሩ ነገር ገጥሞታል ማለት ነው። ነገር ተስተካክለውልኝ በደንብ የሚገባ እንዳልኩ ደግሞ በጣም ቅን ልብ ነው ያለውና እንዴት ነው ብዙ ጊዜ ካየ እግዚአብሔር የሚረዳው ቅን ልብ ላለው ሰው ነውና የሆነ እንዴት ነው አንተ ትሁት ኮንክ ከጣርክ እግዚአብሔርም ያግዛሃልና እንደዛ እረርቶት እግዚአብሔር በቃ ብዙ ነገር ተሳካለትና እንዳልኩ እኔንም አመጣኝ ምናምን ነገር እዚህ መኖር ጀመርን። ትንሽ ያው ደስ ይል ነበር። እንዴት ነው አስቡት ትምህርት ቤት ብቻ ማገኘው ልጅ ትምህርት ቤት ብቻ የሆነ እንዴት ነው በሳምንት 5 ቀን ብቻ ተገናኝተን ለቀን ለምንለያየው በጣም የምንነፋፈቅ ሰዎች አንድ ላይ መኖር ጀመርን። እዚህ መምጣቱ በጣም ደስ ይል ነበር። ትፈልጊ ነበር? አዎ በጣም እንዴ በጣም ነበር የሚናፍቀኝ ምናምን ነገር እና ደግሞ እንዴት አለፈ ግን ማለት 1 አመት አረሽ እዚህ ጊዜ እንዴት አለፈች ማለት የናፍቆት አንቺ እዛ ነሽ እሱ እዚህ ነው። እሱ በጣም ከባድ ጊዜ ነበረ። በጣም በቃ ማለት እንዴት ነው አሁን ከተማ ምናምን ሲባል ገጠር ሆነ ከምትሰማው ነገርና እዚህ ያለው ነገር የተለያየ ነውና ሌላ ሴት ቢለምድስ ምናምን በጣም ብዙ መፈራቸው ነገሮች ነበሩና ግን ያው እግዚአብሔር ቢጠለፍ እንዴ በደንብ ነው እንጂ መፈራው አንድ አመት ቀማኝስ ብዬ በደንብ ነበር የፈራሁት። ግን እስቲ ማለት እናውን ቤተሰብ አለ ብለሻልና የሱ ናፍቆት አለ ይሄ ሐሳቡ አለ። ከዛ ቤት የሆነ ስራ ስትታዘዥ ባክሽ ማይተኝ እኔ አለ በደንብ እንዴ በደንብ ነው እንጂ የሚኖረው እንዴ ናፍቆት ግን ማለት አውጥተሽ አትናገሪም። እሱ ናፍቆኝ ለምንድን ነው እንዴ የምትሆኚ አልተባልሽም እንዴ? በደንብ ምንድን ነው ትስበሰበሽ ምናምን ነገር እንደዚህ የምትሆኚ ምንድን ነው ምናምን ነገር ምንድን ነው እንደዚህ የሚያብሰለስልሽ ነገር ምናምን በጣም ብዙ ጊዜ ተብያለሁ። ባካችሁ አታናግሩኝ ልጅ ምንድን ነው ምናምን እንዴ በደንብ ነው እንጂ የምትባለው እንደዛማ። ግን በጣም ከባድ ጊዜ ነበረ በእውነት እንዳልኩ ደግሞ 4 አመት ሙሉ አንድ ላይ እንዴት ነው እንዳልኩ በሳምንት 2 ቀን ብቻ ነው ማለት ነው እንጂ ትምህርት ቤት ካለ እንገናኛለን እና እንዴት ነው እንዳሁኑ አይደለም አክሰስ በደንብ የለም ስልክ ምናምን ግን ያው ምንም ቢሆን አመት ስንል በጣም ከባድ ነበረ እንዳልኩና ግን ያው ማያልፍ ነገር የለም አልፎ እሱም እዚህ ደርሰናል። ብቻ እሱ አልፎ መጣው ምናምን ነገር እንዳልኩ ደግሞ አንዷ ለመቀመጥ ወይ አልቀመችም አልሞከረችም እንዴት ይጣፋል ብለን በዛሬ ነው ቆንጆዬ ነው በጣም እንዳልኩ ደግሞ በጣም ስብዕና ስላለው ከምንም በላይ ያ ሰውን ብዙ ጊዜ አሁን ጊዜው ተቀይሮ ነው እንጂ ባለባበስ በመልክ ምናምን የምናየው ትክክለኛ ማንነቱን የሆነ ሰው ሲያቅ ይሳባል ሰው። ልክ ነህ እውነት ነው። አንቺ እንደሳበሽ ማለት ነው። ደግሞ ከሰው ጋር በጣም የሚግባባ ልጅ ነበረ ምናምን እና ከኔም ጋር ደግሞ የተዋወቅበት መንገድ እንደዚህ ላይብራሪ ውስጥ ምናምን
እንደዚህ መጽሐፍ በመቀባበል ምናምን በመግባባት ስለሆነ አውቀዋለሁ የሆነ ሰው ላይ በጣም ይችላል ቴንሽን ቦክስ ምትባላለህ በነገር እኔንም እየወሰድሽኝ ነው ግን እነሱ ማለት እና እንደዛ ስለሆነ የሆነ አውቀዋለሁ በጣም አክቲቭ ነው ሰው ላይ በጣም መግባባት ይችላል እና በዛ ምክንያት ነው በጣም የምፈራው እና አንድ አመት በጣም በቃ እንዴት ደውሎ እያወራኝ ራሱ የሆነ የት ነህ ግን እርግጠኛ ነህ ቤት ነህ ግን ምናምን በቃ ከቤታች ጓብዬ በጣም የምንነጫነጭበት ታይም ነበረ ምናምንና ግን ደስ ይል ነበረ ማለት እንደዛ ማሳልፈውም ግን በደንብ ፍቅራችን የተፈተነበት እሱም በጣም ብዙ ከባድ ነገር ያሳለፈበት ነው እሱ ለሱ በጣም ከባድ ነበር አስበው ማለት ከቤተሰብ ጋር መኖር ጀምረ አስበው ከክፍለ ሀገር ደግሞ ከከተማ ስትመጣ ያለውን ነገር እንዴት ከባድ እንደሚሆን ሁሉም ነገር ለክፍለ ሀገር ልጅ ደግሞ የአዲስ አበባ ህይወት ታውቀዋለህ አሁንም ነገም ያው እንደምታውቀው ነው ትናንትናና እሱ ነገር በጣም ከባድ ነበር ከቤተሰብ ተለይቶ እዚህ መምጣቱ ከኔም ጋር ያለው ነገር እንዳልኩ ደግሞ እኔ በጣም ነጫነጭ ስለነበር በጣም አስቸግረው ስለነበር ያው እሱም ይፈራ ነበር ያው እኔ ብለው ግን እስካሁን ማን ነው የደወለችው ማን ዌቲንግ የሚገባ ሰው አላልሽም እንዴ ነበር ምንነጫነጭ እንዴ ዳውይለት ራሱ ካላነሳ መስካው ምን ስታደርግ ነበር ነው ካልቻለ ራሱ እንዴ ለምንድን ነው አንስተ እንደዚህ አላልከው ብዬ በጣም ነው የምቀውጠውና በቃ እሱም ለማ እንደዚህ እኮ ለምን ልክ ያንቺ ስልክ እንደጠራ ሄሎ መባደለ እንደው በጣም ነው እንትን ብለው እንዴት ልበልክ ይሄን እንዴት ነው ለምሳሌ አንዳንድ ፋሚሊ ልጆቹ እንዴት ነው ደውሎ ምንም አይነት ሁኔታ ብትሆኑ ስልክ አንሱ እንጂ ምናምን ብለው በጣም እንትኖች እናቶች ምናምን እንደዚህ እንትን ይላሉ ስንቆይ ስናመሽ ምናምን እንደዛ አይነት ልክ እንደዛ አስባለሁና ስለዚህ አንቺ እንደ እናት እንዳባት ምናምን እንዴ በረበረ እንዳልኩ ደግሞ ከሰው ጋር የመግባባቱ ነገር እንዴት ነው ቶሎ የከተማ ልጅ አይነት ነገር ወይ ነገሮችን ሰው መላመድ እና የሆነ አወራሩ ምናምን ራሱ እንዴ ልበል በአምስት ወር ምናምን ውስጥ ከመጣው በኋላ ተቀይሯሉላ አወራሩ ምናምን ከበኋላ በጣም ይታናት ያስለመደች ምናምን ያልኩኝ ትለው ነበርና አረብቻ በጣም እያረጋጋኝም እየታገሰኝም በጣም ማለት አንደኛችን ድጋፍ አድርገን የፍቅር ትልቁ እንትኑ እሱ ነው አንዱ ማለት ሁላችንም ሰዎች ነን ብዙ ደካማ ጎኖች አሉ የሚጎሉ ነገሮች አሉ የኔ የምትዩ ሰው ወይ ህይወትሽ ውስጥ ያለ ሰው ነው ያንጎ ሞልቶ የሚያስተካክለው እና እንዳልኩ ነው ይሄ ፍቅራችንን በደንብ የተፈተነበት ታይም ነበር እንዳልኩ ደግሞ 4 አመት ሙሉ ላይ ቆይተክ ከዛ ስትለያይ ማጅ እንዴት ከባድ እንደሚሆን ከዛ እዛ አጠገብሽ ነው እንደዛ የምትሳሽለት ከተማ ሲገባ በጣም እንዴት ከባድ እንደሚሆን ከባድ አይሳልኩት እሺ ከዛ ማለት አዲስ አበባ ገባሽ ህይወት እንዴት ተጀመረ ስለምን ነገር አልሽ ነበር 4 አመት አንድ ላይ ከመቆየት ከዛ ከአንድ አመት ጋር ተዋል ከበላይት በኋላ ከዛ አንድ ላይ ወደ መኖር አስበው ደስታ ከዛ ሀዘን ከዛ ወደ ደስታ እና እሱ ደግሞ በጣም ነበር ደስ የሚለው ግን ደግሞ ለየት የሚያደርገው ምን መሰለሽ አሁን 4 አመት ሃይ ስኩል ውስጥ ያለሽ እንደልባት ታገኝም ውጭ ብትገናኝ አጎቴ ሸፈን ያጎቴ የነን ተላልጃች ያለሽ በተናገረሽ ምናምን አለ ጀስት ማለት ጊዜው አይደለም ተብሎ ስለሚታመን እንደዚህ ልጆች ተማሪ ሆኖ ያሳልፍ ነው እና ከዛ እንትን መውጣት አለባቸው ተብሎ ስለሚታመን ምናምን አሁን አየኝ የለም አየችኝ አጎት ልጅ ያጎት የሰፈር ልጅ የለም እውነት እዚህ ያለው ነፃነት ይለያል ደስ ይላል እንዳልከው ከምንም በላይ በነፃነት የሆነ ነፃ ሆነን እንዳልኩ ማንንም የለም በቃና ከዛ ደግሞ በቃ መገናኘት መቻላችን ለኔ በጣም ትልቅ እረፍት ነበር እንዳልኩ ከስጋት አንፃርም ተርፏል አለትና ያው እሱ ደግሞ በጣም ደስ የሚል ጊዜ ነበር ከባድም ነገር ነበር ያው ደስታው እንዳለ ሆኖ ትንሽ ቻሌንጆች ነበሩ ግን ያው ደስ ይል ነበር ከዛ የሆነ ታይም ላይ ስራም ትንሽ እየቀዘቀዘ መጣ ምናምን ነገርና የሆነ እኔም የሆነ ስራዎች መሞከር ጀመርኩ እና እንደዛ ያደረግን የሆነ ታይም ላይ ውጪ ለመሄድ ሐሳብ አመጣሁ ነው አንቺ ከኔ መጣው ሐሳቡና እኔ በዛ ሰዓት በእርግጥ እንደዛ አሰብኩበት ምንድነው ይሄ እንዴት ነው እንዳልኩ ነገ ላይ መጋባታችን አይቀርም ፋሚሊ በጣም ብዙ ነገር ይጠብቃል ከኔ ከምንም በላይ ፋሚሊ በቃ ማለት እንደ ነገሩ አድርገን እኮ ልንኖር እንችላለን እኔም እሱን ሰርተን ለኛ ችግር የለውም ነበር ግን
እኔ ለፋሚሊዎች መኖር መቻል ነበረብኝ። ለእነሱ መድረስ ነበረብኝ። ሳያረጁ መጦር ነበረብኝ። የሆነ ነገር ሊደርስላቸው ይገባ ነበር። ከኔ የሚጠበቅብኝ በጣም ብዙ ነገር ነበረ። የመጀመሪያ ልጅ እንደመሆኔ መጠን ሴት እንደመሆኔ መጠን እነሱ ደግሞ ለቤተሰቦቼ የመጀመሪያ ልጅ ነኝና በጣም ከባድ ኃላፊነት ነው። ያ ማለት የመጀመሪያ ልጅ ስትሆኚ ልክ ነህ። እና ደግሞ አዲስ አበባ ሲባል እነሱ የሚኖራቸው እንትን የሆነ ኢማጂኔሽን አለ። በቃ የሆነ እንዴት ነው ትንሽ ነገር ሰርተህ በደንብ ብር የምታገኝ ነው የሚመስላቸው። በጣም ምቾት ላይ ያለ ነው የሚመስላቸው ምናምን እና በቂ ኢንካም ያለህ ነው የሚመስላቸው ምናምን እና እሱ በጣም እንትን ነው ፈታኝ ነው። እና ይሄን አይረዱትም ማለት ይሄ እንዴት ልበልክ ኖረክ ካልሆነ አንዳንድ ነገር ኖረክ ካልሆነ ተናግረህ ወይ የሆነ ነገር ልታስረዳቸው አትችልም። ስለዚህ የሆነ እነዚህ ነገሮች ይጠበቁብኛል። እዚህ እኔ በዛ ሰዓት ፍቅሬን ብቻ ላስብ አይገባም ማለት እኔ እዚህ ጋር እሱን ስላገኘሁት እኔ ደስተኛ ነኝ። ሁለታችን በጣም ደስተኛ ምንም ጥያቄ የለውም። እኔ በጣም የምፈልገው ነገር እሱ የሚፈልገው ነገር ነው። ማንም የሚወደውን ሰው አግኝቶ አብሮ እየኖረ ማንም አይጣላም። የምልት ግን እንዳልኩ ደግሞ የእሱም ስራ ትንሽ እየቀዘቀዘ መጣ ማለት ይሞክራል እኮ እየሰራ ነው ምናምን ነገር ለመኖር በቂ የሆነ ነገር አለ። ግን ደግሞ ሴቭ ማድረግ መኖር ብቻ በቂ ነገር የሚባል ነገር አለ። አሁን ትዳር ነው እንግዲህ አብሮ መኖር ከተጀመረ ትዳር አለ ልጅ እያለ ይቀጥላል። እና እነሱ ኃላፊነቶች ሳይመጡ እንዴት ነው አውርተንበት ተማክረን ነው ለመሄድ ሀሳቡ ያመጣሁት። ከዛም ባንዴ ተቀበለሽ? አረ በፍጹም እንዴት ሆኖ እዚሁ የሚሆነውን እያደረገን እንሰራለን በቃ ምናምን። እኔ ሁለት ስራ ሁላ ልግባ ብሎ ነበረ ማለት በፈረቃ የሚሰሩ ስራዎች አሉ አይደለ? ምክንያቱም እንዳልኩ ነው መሄድ አስበው መሄድ የሚባለውን ነገር አይፈልገውም። ሲቀጥል ደግሞ ከሀገር መውጣትም ስለሆነ ስደትም ስለሆነ ምናምን ነገር ሲቀጥል እዛም ምን ይጠብቃታል የሚለው ነገር ትልቁ ስጋት ነው። እንደምታውቀው ነው ብዙ ኢትዮጵያውያን እህቶቻችን ሄደው ምን ሆነው እንደሚመጡ ምን እንደሚፈጠር የምትሰማው ነገር ነው የምታይ ነገር ነው ብዙ ነገር እና እነሱ ነገሮች ስላሉ በጣም አስቸግሩኝ ነበር ማለት እሱን ይሄንን ሐሳቤን ለሱ ማሳመን ለኔ በጣም ፈታኝ ነበር ከምልክ በላይ። በጣም ብዙ ቀን የተጣላንበት በጣም ለብዙ ወራት የተዘጋጋንበት በጣም ብዙ ነገር የተፈጠረበት እንትን ነበር። ግን ያው ከብዙ ትግል በኋላና ከብዙ አሳማኝ ነገሮች በኋላ ማለት አሳምኘው ካለው ነገር አንፃር እንዲረዳኝ ማድረግ ሞክሬ ተስማምቼ ሄድኩኝ። ግን ከዛ በፊት ይቅርታ ስላቋረጥኩሽ ማለት እሱም ማሳመኑ አለ። አንቺ አሁን እዚሁ በሆነ ኪሎ ሜትር ርቀት ሆነሽ አንድ አመቱን ከባድ ነበር ያሳለፍሽው እና አሁን ከሀገር መውጣቱን ባህር መሻገሩን ራሱ እንዴት ነው ያንቺ ዝግጅት ራሱ እንዴት ነበር ከሱ የመለየቱ? እውነት ለመናገር ከሱ በላይ እኔ ከብዶኛል። እንዳልኩ ነው እዚህ ቢያንስ ለ6 ወር ምናምን አብረን ኖር እና ይሄ ታይም አስበው ምን ያህል እንደ አዲስ ፍቅራችን ከናቆት አንድ ላይ ስትሆን እንዴት እንደ አዲስ ፍቅራችን እንዳደስ ነው እና ደግሞ ይሄ አንድ ላይ መኖሩ እና ደግሞ አለልሽ መባባሉ ነፃነቱ ሲቀጥል ደግሞ ይሄ እንዴት ነው እንደምፈልገው እየሆነ መምጣቱ እና በጣም ብዙ ጊዜ ደግሞ ያወራናቸው የሆነ ሃይስኩል ላይ ሆነን ድሪም ያደረግናቸው ነገሮች ይሄ አንድ ላይ መኖር እንደዚህ እናደርጋለን እንደዚህ የተሻለ ህይወት ይኖረናል ምናምን ባሉ ነገሮች የሆነ አለ አይደል የሆነ ያሰብከውን ነገር ስታደርገውና ስትኖረው ያለው ደስታ ይለያል። እና ከዛ መለየት እንዳልኩ ደግሞ እኔ በቃ ድሮም የነበረኝ ነገር ነው ያን ታይም ላይ የነበረኝ ነገር ነው። እንዳልኩ ከሰው ጋር በጣም ነው የሚግባባው። እንዴት ነው ማንኛውም ሴት ልትፈልገው የሚችለው አይነት ልጅ ስለሆነ እንዴት ነው አሳልፈ እንደመስጠት ነው ብቻ እፈራ ነበረ ትቺው መሄድ እንዴትስ ነው የምሆነው በደንብ ስጋት የነበረኝ። ግን እንዳልኩ ነው ፋሚሊ ከኔ በጣም ብዙ ነገር ነው የሚጠብቀው። የመጀመሪያ ልጅ ነኝ እናም ደግሞ እኔ እነሱን መርዳት ይጠበቅብኛል ምናምን እና እንዴት ነው አንተ እኔ እዚህ የተደላደለ ህይወት እየኖርኩ የተደላደለ ህይወት ባይሆንም ግን በቃ እየኖርኩኝ ተመችቶኝ ደስታዬን እየኖርኩ ለእነሱ ግን ምንም አለማድረግ መቻል እናም ደግሞ እነሱ የሆነ ነገር እንደሚያስፈልጋቸው እያወቁ ችግራቸውን እየነገሩ ዝም አትልም። ይሄ ነገር ከምንም በላይ ከባድ እንዴት እንደሚሆን ሲልሽ ስትሆን ነው የምታውቀው። ሁላችንም እናውቀዋለን ማለት ቤተሰቦቻችን እኛን እዚህ ለማድረስ በጣም ህይወታቸውን ሰጥተው ነው እዚህ ያደረሱን እና የእነሱን ያህል ባይሆንም የሆነ ያህል ማገዝ በደረስንበት ልክ ደረጃ እንደዛ ማድረግ ይኖርብናል። ላይ እረዳሻለሁ። እነሱ እሱ ነገር በቃ እንዴት ነው እነዚህ ሁሉ አሁን የነገርኩ ነገሮች በሙሉ እኮ የሆነ ሐሳብ እየጎተቱኝ ነበር። ግን ምንድነው ማድረግ የግድ ደግሞ ለነሱ ስንል እንደዛ ማድረግ ነበረብኝ። ገብቷል። እነሱ ለኔ ካደረጉልኝ ነገር አንፃር ለኔ ከሰጡኝ ህይወት አንፃር ይሄ ምንም ነው ብዬ አስብኩ
እናም ደግሞ ይሄ እንዴት ነው ማድረግ እንዳለ እንደ ግዴታ እንደ ኃላፊነት ወሰድኩትና የግድ ሲሆንብኝ በቃ እንዴትም ብዬ ሄድኩኝ እንጂ በጣም አስቸጋሪ ነበር የእውነት ከሱ በላይ እንደውም እኔ ለራሴ ራሱ መጀመሪያ ማሳመን ፕሮሰሱን ከመጀመሪ በፊት በጣም ከባድ ነው ነበር በጣም ከባድ ራስ ላይ መስራት በጣም እንዴት ነው አንተ እንደተቀበልከው አድርገህ ከዛ ሌላ ሰው ለማሳመን ስትሞክር ያላመንክበት ነገር ደግሞ ሲሆን በጣም ከባድ ነበር ግን ግድ ሲሆንብህ ነው እንዴት ነው አንዳንድ ነገሮች የግድ ማድረግ የሚኖርብህ ነገር ይኖራል ህይወት ውስጥ እንዴት ነው ምርጫው የማይኖርህ ታይም ይኖራልና ያሱ ጉዳይ ሲሆን ሆኖብኝ እንጂ እንዴት ከባድ እንደነበር ያው እኔና እግዚአብሔር እናውቃ እውነት ለመናገር ከባድ እዚሁ ወንዝ የሆነች እንትን ድልድይ ያዘች ለአንድ አመት በጣም ከባድ ነው ጭራሽ ከባህር ማዶ መሆን በጣም ከባድ ነውና እንዴት ሆነ ማለት ሄድሽ ከዛ እዛ የነበረው አቀባበል እንዴት ነበረ ከሱ ጋር ያለው ነገር እንዴት ሆነ ከጅማሩ ነው የዛ ያው ሄድኩኝ በብዙ ለቅሶና በጣም ከብዙ እንትን በኋላ በቃ በጣም አስቸጋሪ ሆኖበት ነበር ለሱም ለኔ ያው ጓደኞቻችንም በቃ እንዴት ነው አደራ እያልኩ በቃ ለአካራዮቻችን ብትል ለጓደኞቼ በቃ ለቅም እንዴት በስስት አይኔ እንደማየው እንደነበር እኔ ነኝ የማውቀውና ግን በቃ ግድ ሆኖብኝ ያደረኩት ነገር ነው በእውነት እንጂ ባላደርገው ደስ የሚለኝ ነገር ነበር ግን ሄድኩኝ ሲሄድ ደግሞ በጣም ደስ የሚለው ነገር ያልጠበቅኩት ነገር ነው ያጋጠመኝ ምን ገጠመ ማለት በጣም ከምልህ በላይ በጣም መልካም ሰዎች ናቸው ያው እንዳልኩ በጣም ጥሩ ሰዎች ነበሩ እንዴት ነው ጥሩነታቸው ደግሞ በተግባር በቃ በደንብ ትላልቅ ሰዎች መሆናቸው ከዛ ለልጆች ብቻ ናቸው ያላቸው ምናምንና የሆነ ብዙ ነገር ምቹ የሆነ ነገር ነበረው ማለት እንደሌላው ሰው እንደዚህ ካላደረሽ እንደዚህ ሌላው ቀርቶ ሂጃብ እንኳን ተከናነቢ ምናምን ብላ አስጨንቁኝ በቃ ምንም አይመስላቸውም ነበር ማለት እንዴት ነው የራሳቸውን እንትን እንጂ መረጥ አንተ ምን አደረክ ካላደረክ እንዴት ነው የሚጠበቅብኝን ካደረክ የሚፈልጉትን ነገር ካደረኩላቸው ስራዬን ከሰራው ከኔ ጋር ምንም አይነት ነገር አይፈልጉም ስለ ሌሎቹ እንዴት ነው የምንሰማቸው ነገሮች አሉ አዚሁ ነው የምንሰማቸው የምናያቸው ነገሮች አሉ አለ ደግሞ እንደዛ አጫጭር ቪዲዮዎች ምናምን ሶሻል ሚዲያ ላይ የምናያቸው አሉ ሲያንገላቱ ሲያስቸግሩ ስለዚህ አንቺ በጣም በተቃራኒ ነው እንዳልኩ ከምንም በላይ ደግሞ የጠቀመኝ ትላልቅ ሰዎች መሆናቸው ይመስለኛል እና ጥሩ ሰዎች ነበሩ ለኔ በጣም እንደዛ ብቻ አሪፍ ነበሩ ተነኩ ምናምን ደስ ነበር ከቴዲ ጋር እንዴት ሆነ ከቴዲ ጋር አመት ከአንድ ወር ምናምን በላይ ልደዋወል ነበር በቃ ቢያንስ በቀን ሁለቴ ምናምን በደንብ ነበር የምናወራው ያለው ነገር እንዳለ ዲቴይል ነገር ነበር በቃ አሁን እንደዚህ ያረኩ ነው እንደዚህ ያረኩ ዛሬ እንደዚህ ሄድኩ እንትን ሞከርኩ እንትን ሰራው እዚህ ገባው እንደዚህ ሆነ በቃ ዲቴይል እያንዳንዷን ነገር በደንብ ነበር እንደው ግድ ነው ስለዚህ ያለውን ነገር ለማስቀጠል እንዴት ነው ክፍተት ከተፈጠረ ያው ነገሮች ምን ይሆኑ እንደሚሄዱ ታውቃለሽ ብለና እኔም በቃ በተቻለ መጠን እንደዚህ ክፍተት እንዳይኖር ያለውን ክፍተት እንዴት ነው ለመሸፈን የምችለው ሁሉ ነበር ማደርገው እንዳልኩ ነው እንደዚህ ድንገት እንኳን ስራ በዝቶብኝ እንኳን ሳላወራው ካመሸሁኝ በቃ በኋላ ደውላለሁ ምናምን እንደዚህ ወይ ቴክስት ፍለታለሁ ምናምን ቀድሞ ማሳወቅ በደንብ ነው እሱ እንደውም ስለሚነጫነጭ ነው ያው ናፍቆቱም ስላለ ምናምን ነገር በደንብ ነበር ጋይድ ምናደርገው ነገርና ያው በደንብ እያወራን አንዳንዴ ብርም ሲቸግረው ምናምን ነገር የሆነ ነገር መሙላት ሲፈልግ ምናምን እልክለት ነበር ቤትም እንዲልክልኝ በሱ ነበር የሚላከው ማለት በቤተሰቦቼ ጋር ማለት ነው እና እንደዛ ነበር ያደረግን ቢያንስ አመት ከአንድ ወር ምናምን በላይ አውርተናል በደንብ ያው ከዛ በኋላ ያለው ነገር ነው ትንሽ ከባድ ብቻ ይሄ ከመድረሱ በፊት ግን እዛ ስላለው ነገር ልንገር እንዳልኩ በጣም ይሄ እንዴት ነው ደስ ይላሉ እንዳልኩ ሰዎቹ ለኔ በጣም እንትናቸው በጣም የሚመቹ ሰዎች ስለነበሩ በቃ ይሄ ነፃነት በደንብ ነበር የነበረኝና ትንሽ አስቸጋሪው ነገር እዛ ቤት የነበረው ነገር ምንድነው ከልጃቸው ጋር ትንሽ ያሉ ነገሮች እየተፈጠሩ ሄዱና በጊዜ ሂደት እንዴት ነው ሰውን ለማዳር ሳኔ ይባላል አይደል ማለት የአንደኛው እንትን ነው እንዴት ነው ሰውን ስለምደው እንዴት ነው ቀን በቀን ዴት ሬስት ትገናኝና አንድ ላይ ስትኖር ምናምን ያለው ነገር ጥሩ ነገር ላይ ፈጠር ይችላል የሆነ ፍላጎት ሰኔ ላይ ያሳየ መጣ ልጃቸው ማለት ነው እነሱ እንሰራበት ቤት 20 አመት ነው ያልሽ ነው እንደዛ 20 ምናምን ቤት ነው አይ ከ20 በላይ ነው ግን 20 ምናምን ቤት ውስጥ ነበርና
እንዴት ነው ይሄ እንዳላስተዋለ እንዳልገባው ምናምን ለመሆን ጀጅ ለማድረግ በደንብ ሞክሬ ነበር ግን እንዴት ነው እንደዚህ አድርገን የምታልፈው ነገር አልነበረም ማለት እንዳልኩ ደግሞ እነሱ ለኔ ምቹ ከመሆናቸው አንፃር አይሆን እንዴት ነው እንደ ፋሚሊ ነው ነው በቃ በጣም ነበር የምንግባባው ምናምን በደንብ ነበር የሚያማክረኝ በደንብ ነበር የሚያወራኝ ስለ ቴዲ ሁላ በደንብ ያውቅ ነበር ግን እንዴት ነው ወዶኝ እንደወደው ያደረገኝ ሰው ማለት ይማለት ከቴዲ በልጦብኝ ምናምን አይደለም ግን እንዳልኩ ነው በጣም እንደምትገረምብኝ አውቃለሁ ግን አትታዘብ ያው እኔ ነኝ የማውቀው በሰዓቱ የሆንኩትና ያሳለፍኩት እኔ ነኝ የማውቀው ምናልባት እንዴት እንደዚህ ይቻላል እንዴ ሁለት መውደድ ይቻላል ወይም እሱን ይወደደችው ምናምን ልትለኝ ይችላል ግን ይሄን ሳወራብ በጣም እንግዳ እንደሚሆን አውቃለሁ ግን እንዳልኩ ነው አንድ ላይ መኖራችን ከዛ ደግሞ ይሄ እንዴት ነው ከቴዲ ጋር ያለው ነገር ማለት በስልክ ብቻ ነው በቴክስት ነው ወይ ስልክ ነው ወይ ቪዲዮ ኮል ነው ምናምን እንጂ ክፍተት በደንብ ነው ይኖረው ማለት ምንም ጥያቄ የለውም በስልክ እናወራለን ማለት ግን ይሄ በአካለ መገናኘት ምናምን ያሉ የግዚው የመራቁ ምናምን ነገር በደንብ ችግር ነበርውና እንዳልኩ ደግሞ ልጁ ለኔም በጣም ጥሩ ልጅ ነበር ማለት እንደዚህ ነው የምፈልገው ነገር ማማክረው ያንዳንዱ ነገር ላይ እንትን በጣም ሰፖርት የሚያደርገኝ ሰው ስለነበረ እሱም ደግሞ በጣም እንዳልኩ ከሱ ስለመጣም እንዴት ነው ብቻ ትንሽ ነገር እንደዛ አይነት ነገር ተፈጠረና ያው ኢንሳውራ በጣም ማፍረው በራሴ ማለት ምን ሆኜ ነው እስክል ድረስ ማለት ምን ያህል አሁን ያለውን ነገር ታውቃለህ ብዙ ነገር ያለው እስክ ግን ያው ብቻ ትልቁ ስህተት እሱ ጋር ይመስለኛል የጀመረው ማለት ሌላ ሪሌሽንሺፕ መጀመሪ ከልጁ ጋር ወደ ሪሌሽን ገባችሁ እንደዛ መጀመሪ የሆነ ቴዲ አሁን ላለበት አሁን ላደረኩት በእኔ ምክንያት ሁሉ ነገር ህይወቱ ስለተፈጠረው ነገር የመጀመሪያው ተጠያቂ ነገር ያጠፋሁት ነገር ብዬ ማስበው ነገር ከሱ ጋር የተጀመረው ነገር ነው ይሄ ነገር ነው ይሄ ማለት ደግሞ ታውቃለህ ይሄ እንዴት ነው አብሮ እንደማደግ በለው ሃይስኩል ላይ ነበር እዚህ መጥቼ ማለት ሁሉ አመት የለፋበትን ነገር እንዴት ነው ባዶ አስቀረውበት የሆነ ታይም ላይ ይሄን ስል የሆነ በቃ ላይምሮ እንዴት እየከበደኝ እንዴት ያለቀስኩ ደዛን ጊዜያቶች እንዳሳለፍኩ ነኝ የማውቀው ማንንም ላይ ረዳኝ ይችላል በዚህ ሰዓት ግን ያሳለፍኩትን የሆነውን ህይወቴ ውስጥ እኔ ነኝ የማውቀው ግን በቃ እንዳልኩ ነው ስለማልወደው ወይ ያለኝ ፍቅር ቀንሱ ምናምን አይደለም ሳላስበውም ቀርቻ አይደለም በደንብ የጥፋተኝነት ስሜት እየተሰማኝ ልክ እንዳልሆንኩ እያወቅኩ ያደረኩት ነገር እንዴት ነው መሳሳቴን ልክ አለመሆኔን እያወቅኩት ያደረኩት ነገር ነው አሁንም ስለቴና ምናምን በርግጥ ግን እንዳልኩ ነው የሆነ በቃ እየቀዘቀዘ መጣ በቃ ማለት እኔም አለመደወል ሲደውልልኝ አለማንሳት ምናምን እሱ እየተናደደብኝ እኔ ሲደውልለት አለማንሳት እንዴት ነው ይሄ እልህ ውስጥ ገባና ግብ አይነት ነገር ሆነ ማለት ለምንድን ነው አንተንሽ እንደዚህ ሆነ እንደዚህ ስለሆነ ነው ምናምን እያልኩት መጣውና ይበልጥ ደግሞ ይሄንኛው እየቀረብኩት ስመጣ ከቴዲ ጋር ላይ ነገር እየቀነስኩ መጣው እየፈራሁለት መጣው ለመመለስ ላለመመለስ ሁላ እስከፈራ ድረስ ማለት ነው ሄዳለሁ አልሄድም ማለት ጊዜው እንዳላባክንበት ፈራው አስበው ከልጅነቱ ጀምሮ የለፋበት ፍቅር ነው ነገ መጥቼ እንጋባለን ምናምን ነው የሚጠብቀው ገብቷል ያው ይዝለቅ ባላቅም ግን አሁን በዛ ሰዓት አሁን ላይ ብዬ ማስበው የነበረው ልክ የነበረው ነገር ግን መሸሽ ነበር ልክ እንዳልሆንኩ እኮ አውቃለሁ ግን ደግሞ እንዴት ነው ሁለት ነገር አትወድም ስለ አለመጉዳትም ፈልጌ ከዛ ደግሞ እዚህም እየሰራው እንዳልኩ ደግሞ ከምንም በላይ ማለት ስለ ፍቅሬ ስለማላስብ ሳይሆን ቤተሰብ የሚባለው ነገር በጣም ይዘኛ እንደምታውቀውና እሱ እንዴት ነው ቶሎ ማግባት ቶሎ መውለድ እንደዚህ ነገሮች ስለሚፈልግ ስለነበረ ማለት እኔ ስላልፈልግ ብቻ አይደለም ግን እኔ እንዳልኩ ለቤተሰብ ይሄ የተሻለ ነገር እስከሰጣቸው እንደዚህ የተሻለ የሆነ ከዚህ የተሻለ ነገር የሆነ ነገር አድርጌላቸው ወይ ከሱም የተሻለ ነገር ይሄን ሳረግ ብዬ የሆነ አንዱን ሰላም ጊዜው እንዳላቃጥል ፈራውና መሸሽ ጀመርኩ ማለት የሆነ እንዴት ነው እየቀነስ ቢያንስ በቀን 4 ወይ 3 የምንደዋወል ከነበረ እያሳጠርኩት መጣ እየቀነስኩ እንደዛ ምናምንና ያው ምን ያህል ከባድ ጊዜ ሊያሳልፍ እንደሚችል በቃ ሳስበው ነበር የሚያመኝ ማለት ይሄን በማድረግ የሆነ ደውሎ በማጣቱ በቀን ውስጥ አንድ ያለማውራቴ ራሱ ምን እየፈጠረ እንደሚሳስበው ይከብደኝ ነበር
ማለት በቀን አንዴም መክበር አለማውራት ጀመራች ማለት ነው? አዎ አንደኛ እንዳልኩ ይሄ ልጁ ሰራበት የነበረው ቤት ልጃቸው ያቅ ነበር ስለ ያው እንዳልኩ ደግሞ በጣም አወራው ስለነበር ምናምን ነገር ያቃል እና ግን እያወቀን ይቀርበኝ እኔም ደግሞ እንትን ማለት አልፈለኩም መክፋት አልፈለኩም ስለ ይሄ ምናልባት ሰልፍሽ ሆኜ ይሆናል ግን እንዳልኩ ለኔ በጣም ጥሩ ሰዎች ስለሆኑ እሱም ደግሞ በጣም እንዳልኩ በጣም የሚያግዘኝ ሰው ነው እንዴት ልበልክ በቃ የሆነ ነገር ከፈለኩኝ በደንብ የሚያግዘኝ ሰው ታውቃለህ ብር መላክ እንኳን ፈልጌ ወደ ኢትዮጵያ የሆነ የሚያንሰኝ ከሆነ ወይ ደግሞ በደንብ በአል ከሆነ ለምሳሌ በአል የሚደርስ ምናምን ከሆነ የበዓል ሳምንት ከሆነ ለሁለቱም ልልክ ከፈለኩኝ ለቴዲም ለቤተሰቦችም ልልክ ከፈለኩኝ ጨምሮ ሰጥቶኝ የሚልክ ሰው ነው እና በቃ እንዴት ነው ውለታም በለው የሆነ ጥሩ ጓደኝነትን መቀራረብን በለው ብቻ እሱ ይዞኝ አብሬ ሆንኩ እሱ እንደዛ ያደረኩኝ ለቴዲ አጉል ተስፋ መስጠት ከበደኝ እንደዚህ አጥፍቼ እንደ ድሮይ ንጹህ ልብ እንዳለው ሰው ምንም እንዳላደረገ ሰው ማውራት በጣም ከብዳል ይሁን ራስን መሸወድ በጣም ከባድ ነገር ነበር ከራሴ ጋር በጣም ትልቁ ጸቤ እሱ ነበር በጣም እየከበደኝ መጣና ያው እንዳልኩ ይሄንን ሳደርግ እንዴት እንደከባድ እንደነበር እኔ ነኝ የማውቅ ግን እንዳልኩ ነው ከምንም በላይ በቃ ከፍቅሬ በላይ ቤተሰቦች በለጡብኝ 2 አመት 3 አመት መልሳለሁ አልመለስ እሱ ቢያንስ ከ3 አመት በላይ ቢያንስ እንድቆይ ፍላጎት አልነበረው በሳስተው አዎ እና አውርተንም ተስማማ ነው አንዱ ከአሳምኘው ከሄድኩበት ምክንያት አንዱ ከ3 አመት በላይ እንደማልቆይ ነበር እና ግን በቃ ሳስባቸው ነገሮች የሆነ እያደረኩ ያለሁትን ነገር ሳስብ ስለነገ ሳስብ ምናምን ነገር በደንብ ነው የምቆየው ማለት አንዳንዴ ያለህበት ሁኔታ ታስበውና በዚህ አያያዜማ እዚህ ደርሳለሁ በዚህ አያያዜማ እንደዚህ አደርጋለሁ ምናምን ብለህ የሆነ ድሪም ታደርጋቸው ነገሮች ይኖራሉ አይደል እንደ ሐሳብ የሆነ ታስብ እንትን የምትለው ነገር አለ እንደዛ ሳስብ እኔ ደግሞ ምን አሰብኩኝ በቃ ሁኔታዬን ሳይው እነሱ እንዳልኩ በጣም የተመቻቸው እነሱ በጣም ደስ የሚሉ ሰዎች ናቸው ምናምን ነገርና እንደዚህ ተመችቶ የተሻለ ማለት በመጣም እዚህ የተሻለ ነገር እንደማልሰራ አውቀዋለሁ የተሻለ ነገር ስለ እዛም ማገኘውን በዚህ ቺንሜ 3-4 አመት ብቆይ እዚህ በዚህ አሁን ባለሁበት እድሜ 2 አመት 3 አመት በሰራ እዚህ ይናልምተን ይኖረኛል እዛ ግን ብሄድ ምናምን ብይት የምታስበው ነገር ይኖራል እና እሱ ነገር ይናታለለኝና ከሱ አንፃር ቶሎ አልመለስ ይችላልው ምናምን ብዬ ሳልወድ በግዴ ፍቅሬን ገፋው በቃ ማለት ይሄ ለኔ እንዴት ከባድ እንደሆነ እኔ የማውቀው ማለት በቃ በጣም ከባድ ነበር በጣም ከምልክ በላይ በቃ በጣም ነው ያለ ምክንያት አይደለም ይሄ ከሱ ግፊት ስለመጣ ብቻ አይደለም የተቀበልኩት ማለት እንዴት እንደስታረጋለሽ ልትል ትችላለህ ማለት እንደዚህ ስለተደረገ ተቀበያለሽ ማለት ነው ልትል ትችላለህ ግን ይሄ እንድትረዳኝ የፈለኩት ማለት ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁ ለምን ብሎ ብዙ ሰው ጥያቄ እንደሚሆንበት አይ ነው ግን በቃ አንደኛው ምክንያት ይሄ ነው ስለዚህ ጊዜውን ማቃጠል አልፈለኩም እንዳልኩ ደግሞ ቶሎ ይሄ እንዴት ነው እንዲወስን ፈለኩ እሱ እኔ ደግሞ ባለበት ሁኔታ እንደምቆይ ያወቅኩት መጣለው ብዬ ተስፋ ሰጥቼ እንትን ማለት አልፈልግም ታውቃለህ የሰው ልጅ ከምግብ በላይ የምር ተስፋ ያኖራል ታውቃለህ ያውነ ተስፋ ምን ያህል እውነት ነው ተስፋ ምን ያህል ለሰው ልጅ ጉልበት እንደሆነ የሚታወቅ ነገር ነውና መጣለው እያልኩኝ ግን እስከመቼ እንትን ልለው ነው አይሆንም እንደምቆይ የእውነት ከሱ ጋር አብሬ የሆንኩበት አንደኛው ምክንያት እንደምቆይ ስወስን ነው እንጂ አመት ከምናምን ስናወራ እንደዚህ ያወራሁት ምናምን ነገር እሱ ግፊት ሳያረግ ቀርቶ አይደለም ልጁ ግን እንዴት ነው በቃ እንደምመለስ ነበር ማስበው እናም ደግሞ የሚጠብቀኝ ሰው አለ እኔም የምጠብቀው ሰው አለ ብዬ ስለማስብ እሱን ቃሌን እያሰብኩ ስለኖርኩኝ ከዛ ግን ሐሳቤን ስቀይር እንደዛ እንደማልመለስ ቶሎ ሳቅ እና ለቤተሰብ የሚያለኝ ነገር እንደምታውቀው ስለሆነ በቃ እነሱ ነገሮች ማድረግ ነበር የግድ መቆየት ነበር በዛ ላይ እድሜያቸው እየገፋ ነበር ቤተሰቦች እና የሆነ የተሻለ ነገር እድሜያቸው ሳይገፋ ካልሰጠዋቸው የኔ መስራት የኔ ዛ መኖር ብዙ ነገር ትርጉም ሊያጣ ነው ገባ እዚህ መጥቻ ግጭ ወልጄ የተሻለ ህይወት መኖራችን ብቻ ለኔ በቂ ላይሆን ነው ነገ ላይ እንድጸጸት ደግሞ ወይ ደግሞ እንደዚህ ባደረኩ ኖሮ ማለት አልፈለኩም
ስለዚህ የነበረኝ አማራጭ የግድ እንዳልኩት ይሄ ሁሉ ማስረዳ ነገር ምንድነው ለምን እንደዚህ ወሰንሽ ብለህ በጣም እየታዘብከኝ እንደሆነ ተስፋ አደርጋለሁ እና መታዘብ ሳይሆን ስለዚህ አሁን ስለ ቴዲ በጣም ብዙ ነገር ስትናገኝ ስለነበረ ከዛ እኔ አልጠበቅኩትም ጀስት እኔ ስታውሪኝ ጠብቄ የነበረው ያው ሰው መሃል በህይወት ውስጥ ግጭት ያለ መግባባት ስለሚፈጠር በዛ የተነሳ ጋፕ ተፈጥሮ አሁን ወደ ሀገር ስትገቢ ይቅርታ ተደራርጋችሁ እንደምትኖሩ ነው እንጂ ይሄ አሁን ሌላ ሰው ገብቶ እዛ ቤተሰብ ማለት የሚቾት ጉዳይ ምናምን አልጠበቅኩምና አንድ አመት ከአንድ ወር ምናምን አይደል ስታወሩ የነበረው በምን ዘጋሽው ቴዲን እንዴት ማለት እንደዚህ አይነት ህይወት ውስጥ ገብቻለሁ ብለሽ ነው የዘጋሽው ወይንስ ደግሞ ዝም ብለሽ ነው የጠፋሽበት? እውነት ለመናገር ይሄ ለኔ በጣም ከባድ ነው እንዳልኩ የየራኩት መጣው እንዴት ነው የማወራበት ሰዓት ለምሳሌ በቀን 5-4 የምንደዋወል ከነበረ እየቀነስኩ መጣ 2 እንደዚህ እየቀነስኩበት ስመጣ እንዴት ነው እሱ ያው እየተከፋም እንደሚሆን ምናምን እኮ አውቃለሁ ይሄን የሚታወቅ ነገር ነው ግን በቃ እንደሱ እያደረኩ መጀመሪያ እንትና እየቀነስኩበት መጣ ብዙም አይደለም በነገራችን እንደዚህ ያደረኩት ማለት አቅሙን አጣው እንደዛ ለማድረግ ለምን ጠይቀኝ እና እንደዚህ ያደረኩት እዚህ ይለኛል ከአንድ ሳምንት በላይ ራሱ አይሆንም አንድ ሳምንት ራሱ ቢሆን በቃ ማለት አልቻልኩም እንደሱ አስለምብጬው በሸሽ ነበር ሐሳቤ ግን አይሆንም እንዴት ነው በጣም ክሎዝ የነበርክ ሰው የሆነ ሰዓት ላይ እንዴት ነው ረጅም ክፍተት መፍጠር በጣም ከባድ ነው እና እንደሱ ማድረግ አልቻልኩም እኔ እንደዛ ነበር ሐሳቤ እንደዛ ለማድረግ ነበር ግን አይሆንም በቃ ጸጥ ብዬ ጠፋሁ ስልክ ላይ ቀየርኩት ምንም ማድረግ ስለማልችል የነበሩኝ ሶሻል ሚዲያዎችን ስልኬን የቀየርኩት ምንም ዝም በቃ ምን ላድርግ እምለው የለኝማ ምን ልላ ነው ልክ ነሽ ማለት ያው ማውሸት ብቻ ማለት የነገርሽ ነገር ትንሽ እንትን አለ ደስ አሁን ይኸውልሽ አንድ ነገር ልንገርሽ ማለት የፈረድኩብሽ እየታዘብኩሽ ምናምን አይደለም ግን ከሃይስኩል ጀምሮ እንደዛ የነበረ እዚህ አንድ አመት ከምናምን በተፈጠረ ጋፕ ያን ያህል ናፍቆት የነበረ ጀስት የሆነ ሰው ሶስተኛ ወገን ህይወትሽ ውስጥ ገብቶ ዝም ስትይው ከባድ ነው ግን ያው እንዳልኩ ለኔም እንዲህ እንደማወራው አይደለም እንዴት ከባድ ጊዜ እንደነበረ እኔ ነው የማውቀው እንዴት በጣም ከባድ የሆነት ይሄን በመወሰኔ ራሱ እንዴት የጥፋተኝነት ስሜት እየተሰማኝ እንደነበረ በህይወት አለች የለችም ራሱ ጥያቄ ውስጥ ሊገባ እንደሚችል በደንብ ነበር ማስበው ምክንያቱም አስቦ እያወራን የተደዋወልክ የሆነ ሰዓት ላይ ጥፍት ስትል የሚኖረውን እንትን አስበውና ግን አማራጭ አልነበረም በዛ ሰዓት ልክ የነበረው በዛ ሰዓት ላይ ልክ ሆኖ ያገኘሁት ውሳኔ ይሄ ነበር ስልኬን መቀየር ሶሻል ሚዲያዎች በቃ ማጠፋት እሱ የሚያገኝሽን ነገሮች ማጠፋት ነበር ምክንያቱም ከሱ ውጪ ምንም ላደርግ አልችልም እሱ እንዳያገኝሽ በቃ ዝግትግት ነው ያደረኩት ማለት አማራጭ አልነበረኝም ይሄን ሳደርግ ወድጄ አይደለም እንደተገደድኩ ነው የምቆጥረው አማራጭ የለኝም መጥቼስ ምንድን ነው የምሰራው ከዛም ደግሞ እንዳልኩ ደግሞ እሱ የሚፈልገው ነገር ነበር እንዳልኩ ቶሎ ማግባት ምናምን ጊዜ ማንቀጠል እኔም እንደዛ እኮ ነው የምፈልገው ይሄን ፍላጎት ነው ባይዘይ ይሄ እሱ ብቻ አልነበረ ግን ያንን ደግሞ እንዳላደርግ የሚያደርገኝ ነገር የቤተሰብ ነገር ነበር እንዳልኩ ደግሞ ለነሱ መኖር በጣም ትልቅ ኮንተኔ ስለነበረ እንደዚህ ያደረኩት በቃ ማለት ይሄ ልልክ የፈለኩት ወድጄ አይደለም እኔም እንደዛ ያደረኩት እና ቶታሊ ነው ጥፍት ያልኩት ጥፍት በቃ ስሜቱ እንዴት ነበር በጣም ከባድ ነበር በጣም ከመልክ በላይ የጥፋተኝነት ስሜት ይሰማኛል በጣም ራስ ወዳድ ሆንኩ መሰለኝ ማለት ለራሴ በጣም ያዳለው መሰለኝ የእውነት ማለት ግልጽ እኮ ለራሴ ያዳልኩ ለቤተሰቦቼ ነው ማለት ምንም ለቤተሰቦቼ ቢሆን ዞሮ በራሴ ኬዝ ምክንያት ነው አይደል የዚህ ልጅ ህይወት አደጋ ላይ ጣልኩት በራሴ ምክንያት ነው ምን ጥያቄ የለም ራስ ወዳድ ሆኜ ነው እንደዛ ያደረኩት ግን ወድጄ አይደለም ተመችቶኝም አይደለም ማለት እዛ የተመቸ ነገር ላይ ሆንኩ ማለት ምንም ማለት አይደለም አሁን እኔ እንዴት ውስጥ ደግሞ የጥፋተኝነት ስሜት ሲሰማ እና ደግሞ ይሄ እንዴት ነው አለመርሳት መቻል ራሱ ትልቅ ነገር ትልቅ ነው እንዲህ በቀላሉ የሚረሳ ነገር አይደለም ያሳለፍነው ነገር ሲጀምር እና እሱ በጣም በቃ የሆነ ምንድነው ልክ ያልሆንኩት አለመምጣቴ ነው ማለት ወደ አዲስ አበባ መምጣቴ ነው ባልመጣ ኖሮ ብቻ ብዙ ነገር ራሴን ያልኩት ነገር አለ እንዲርስት አይደለም ያረኩት ትውትም አይደለም ያረኩት በደንብ ነው ራሴን እንትን ያልኩት ግን
ራሴን ስለወቀስኩ ራሴን የሆነ ነገር ስላልኩ ምናምን ነገር ስላለቀስኩም የሆነ ነገር ስላረኩም የምቀይረው ነገር የለም ወይም እሱ የሆነ አይቶት የሚያዝንልኝ ነገር አይደለም ይሄን የሚያውቀው ፈጣሪ ብቻ ነው ግን ማያልፍ የለም አለፍ እነዛ ጊዜቶች እና እንደዚህ ከተፈጠረው ምን ያህል ጊዜ ሆነ መሰለ 5 ዓመት ማለት እዛ ሄድሽ 5 አጠቃላይ ከ5 ዓመት ሆኖ ማለት ነው እና ከ5 ዓመት በኋላ ነው የመጣሽው ከ5 ዓመት ከዛ በዛ ውስጥ 1 ዓመት ከምናምን ሰላም ነበር ዓመት ከአንድ ወር ከዓመት ከአንድ ወር ከዛ 3 ዓመት ከምናምን ነው የለሽ ዝግት በቃ እንዴት ማለት እንዴት አስቻለሽ እስቲ ነገር ምን ላድርግ እንዴት ነው እንደማይሆን እያወቅ ምንም ተስፋ የሌለው ነገር ላይ ባዶ ተስፋ መስጠት ሆነብኝ ማለት እንደነገርኩ ነው ቅድም ያስረዳሁት ነገሮች አሉ እንደማልመጣ እያወቅ እንደምመጣ መንገር እንደሌለው እያወቅ አለውልህ ማለት እንዴት ከባድ እንደሚሆን አስበው እንደዛ ማለት ከበደኝ ራሴን ዋሽቼ እሱን ዋሽት ከበደኝ ከምን በላይ ደግሞ አጉል ተስፋ መስጠት አልፈለኩም ስለዚህ ነበርኝ እንትን እንዴት ነው በቃ እንዳልኩ ቶታሊ ጥፍት ማለት እስከነ ጭራሹ ጥፍት ማለት ነው የመረጥኩት ማለት እያወራሁት ከሆነ እኔም እሱም በጣም እንትን እያልኩት ነው የምመጣው ሲቀጥል ደግሞ አስበው እንዳልኩ ደግሞ በቃ እርግጠኛ ስሆን ነው እንደዚህ ያደረኩት ይሄ መጥፋቱን የወሰንኩት በቃ ቢያንስ ይሄን ዓመት ከዚህ በኋላ ቆያለሁ ብዬ ስወስን እርግጠኛ ስሆን ያለሁበትን ነገር አየሁትና በቃ ዝማማይን ሳይሆን እንደምቆይ ሳቅ እንደዚህ ያደረኩ እሺ አሁን ወደዚህ ስትመጪ እሱን ለማግኘት ነው እስቲ ስለማጣጥሽ ነገርኝ እንዴት ለመናገር እዚህ የመጣሁት ኢትዮጵያ የመጣሁበትን ዓላማ ልንገርህ መጀመሪያ ማለት ቤተሰብ በቃ እናቴም አባቴም በጣም ካልመጣሽ ሲሉ ስንት ዓመት ካየንሽ ምናምን ሲሉኝ በቃ እንዳልኩ ደግሞ እድሜያቸው በጣም እየገፋ ነው ምናምንና በቃ ካልተያየን ሲሉኝ በዛ ምክንያት የመጣሁት ግን ከመምጣቴ በፊት ደግሞ እግዚአብሔር ፍቃድ ሆኖ ምን አየሁ በጣም ጥሩ ነገር ያንተን እንታዩት የሰው ታገናኛና ሚዲያውን አየሁት እና በቃ እኔ ማመን አልቻልኩም በጣም ይገርመኝ በቃ ማለት እኔ ልመጣ ሳስብ እንደዚህ መፈጠሩ በጣም ነው ደስ ያለኝ በቃ በጣም ከምልክ በላይ እንዴ በቃ ትዳር ያገናኘኛል ብዬ ነው ያሰብኩት በቃ እንዴ ማግኘት አለብኝ በቃ እንዴ በሆነ መንገድ በቃ ሪኬትን ፈልጎ ያገናኘኛል በቃ ይልሽ ምናምን ብዬ ነው ያሰብኩት በቃ የኔ ሚዲያ ከማየትሽ በፊት ለማግኘት ሞክር ያገኘዋለሁ ብለሽ አላሰብሽም ማለት ወደዚህ የምትመጭበት ምክንያት ውስጥ የለም አስቤያለሁ እኮ እንደማሰብ ታስባለህ ማለት እንዴት ነው ተከራይተን ነበር የምንኖረው ከ5 ዓመት በፊት የነበርንበት ግቢ ሰፈሩን ሄጄ ምናምን ቼክ አደርጋለሁ ብዬ አስቤያለሁ እኮ ግን እዛ እንደማላገኘው አውቃለሁ ሲቀጥልስ ደግሞ በየትኛው አቅሜ ነው የምር በየትኛው ሞራል ነው ይቅርታን ምለው አስረዳዋለሁ ሲቀጥል ደግሞ አሁን ያለበት ሁኔታ አላውቅም እግዚአብሔር ነው የሚያውቀው ምን አይነት ህይወት እየኖረ እንደሆነ ይመቸው አይመቸው ደልቶች ይኑር አይኑር በቃ የት ምን ሁኔታ ውስጥ የት እንዳለ ራሱ አላውቅም ግን እሞክራለሁ ብዬ አስቤያለሁ እንዴ በደንብ ነው የማስበው በደንብ ነው ያሰብኩት ግን እንደሚከብደሽ ነው እንደሚከብደኝ እኔ ምንድነው የምለው ነው ለኔ ገብቷል ምንድነው የምትለው ማለት በጣም ብዙ ነገር ያረከውን ሰው እንዴት ነው ህይወቱን እንደቀማውት ነው ማስበው ማለት የሆኑ አመታቶቹን እንደሰራኩበት ነው ማስበው ነው የእውነት ማስበው ሳይሆን በቃ ነው ሲጀመር እንደዚህ ያረኩትን ሰው በየትኛው ሞራል በየትኛው አቅም ነው ምንድነው የምለው እንዳልኩ ነው ይቅርታ ነው የሚባለው የምር ይቅርታ እንዴት ነው በሶስት ቃል የሚሻር ስብራት አይደለም ያረኩት ነገርና ምን እንደማደርግ በጣም ላይምሮ ይከባድ ቢሆንብኝም እያሰብኩት ነበር በደንብ አይምሮ ውስጥ የነበረ ነገር ነው ግን ከዛ ነው በመሃል ገባ እግዚአብሔር ይመስገን ስራዬን አቀለልክልኝ በነገራችን ላይ ተመልካቾቻችን ለዚህ ነው ላይክ አድርጉልን ስፔሻሊ ደግሞ ሼር አድርጉልን የምንለው ሰው ጋር እንዲደርስ ነው እና ለዚህ ነው እናንተ ላይክ ሼር ባደረጋችሁ ቁጥር የብዙ ሰዎችን እኔ እዚህ ጋር መሰራው ስራ ብቻ አይደለም እኔ ለምሰራው ስራ እናንተ እጅ አለበት እናንተ አስተዋጽኦ አለበት አግኝቶ እኔ መጥቶ ሲያወራኝ ሲያገኝ በተቻለኝ አቅም ከፈጣሪ ጋር ሆኜ ነገሮችን ሳስተካከል እናንተም ናችሁ የእናንተም ድርሻ አለ ለዚህ ነው በድጋሚ ላይክ ሼር ማድረጉ እንዳይረሳ ያልኩ እውነት ነው ለብዙ ሰው እርግጠኛ ነኝ ጥሩ መፍትሄ ይሆናል ለኔም እንዳልኩ ነው በጣም ብዙ ነገር ነው ያቀለል ትልቅ ሸክም ነው ይሄ ለኔ እንዳልኩ ነው
የምር ይቅርታ ነው የምለው ምን እንዴት ነው የሚወራው? እንዴት ነው የማገኘው? እንዴት መገኘት ራሱ በጣም ከባድ ነገር ነው። አሁን ይቅርታ ብቻ ሳይሆን ከ5 ዓመት በኋላ በጣም ብዙ ለውጦች አሉ፣ በጣም ብዙ ነገሮች አሉ። እዛ ባለበትም ላይሆን ይችላል። ኢቭን ቢቀይር ራሱ እዚህ ሄጃለሁ ብሎ ላይናገር ይችላል። ስለዚህ በጣም ከባድ ሲቀጥል ላገኘው ብሎ ራሱ ላገኝበት የሚችላቸው መንገዶች ያሉ እንዳልኩ ጓደኞቻችን ምናምን እንትን ብያለሁ። ምክንያቱም እኔ የሚያገኘኝ ሰው እሱ የሚያገኘኝ ምንም ነገር ነው ኮንታክት ይዘጋጋቱ። ምክንያቱም የሆነ የጋራ ጓደኛችንን እያገኘው እሱን ርቄ አይሆንም ገብቷል። ስለዚህ ሳጠፋስ ሁሉም ነገር ብሎክ ነው ያደረኩት፣ ዝግት ነው። በሁለታችሁ ዙሪያ ያሉ ሰዎችን እንዳለ አስወጣሽ። ስለዚህ የሆነ አክሰሱ ሊገኝ ለቀላሉ አይችልም። የሆነ ላግኝ ብል ራሱ በጣም ከባድ ነው፣ አይሆንም። እና በጣም ይሄ ትልቁ የቤት ስራ ሆኖብኝ ነበረ። ያው እግዚአብሔር ፈቃድ ሆኖ ደግሞ አንተን አገኘሁክ። በቃ በጣም በቶሎ በቃ እንደሄድኩ ኢትዮጵያ እንደሄድኩ የመጀመሪያው ስራዬ እሱን አግኝቼ በቃ ማግኘት ትሄዳል ማግኘት አለብኝ ብዬ ነው ያሰብኩት። ከዛ እኔ ጋር መጣች። እሺ በጣም ደስ ብሎኛል። የነገርሽኝ ነገሮች ትንሽ እንትን እንዳልኩሽ እንዳወራ ነው አይደለም? ያው እንዴ ዲቴል ስላላወራን ስመጣ አወራሃለሁ ብለሽኝ ስለነበረ እውነት ነው እንደዛ ነው ያልኩት። ይሄ ሁሉ እንዴት በስልክ ይወራል? እሱ ልክ ነሽ። እና እስቲ አሁን ብታገኙ ምን ይሰማሻል? ያው የሚሰማኝ ስሜት በጣም ከባድ ነው በእውነት። ግን በቃ ማየት ፈልጊያለሁ ማለት ማየት ፈልጊያለሁ ስለ እንዳልኩ ነው። ይሄ ከልጅነቱ ወጣትነቱ የሆነ እድሜውን እንደሰረኩት ነው የሚሰማኝ። በእኔ ምክንያት ብዙ ነገር እንዳበላሸው ነው የሚሰማኝ። ከምናስባቸው ነገሮች አንፃር፣ ከሆነልኝ አንፃር፣ ከኖር ነው አንፃር እና ያደረኩት እና ያሰብነው እንዴት ፉርሽ እንዳደረኩት አውቃለሁ። እና በቃ የሆነ እንዴት ነው ያስተናገደው? ምን አይነት ሁኔታ ውስጥ ይሆን? የሆነ ጥሩ ነገር ላይ እንደማየው ተስፋ አደርጋለሁ። እንደዛም እንዲሆን ነው ፍላጎቴ። ግን በቃ ለማየት በጣም ጓጉቻለሁ። ከምንም በላይ ይቅርታው በቃ ማለት እንዴት ነው ይሄ ጥፋተኝነት ስሜት በጣም ነው የሚሰማኝ። እና ልክ ያልሆኑ ነገሮች እንዳደረኩ አውቃለሁ። ግን ምንድነው ልክ ያልሆኑ ነገሮች ለማድረግ ምክንያት አለኝ እንጂ ልክ እንዳለው በደንብ አድርጌ ነው የማውቀው። ምክንያቱም የሰው ልጅ ማለት ምንም ራስህን በሁኔታዎች ብሸውደው ይሄ ጥፋተኝነት ስሜት እንዳይሰማ ማድረግ አችልም። ሊና ይወቅሳልና በጣም ከባድ ነውና በቃ ይቅር እንዲለኝ እና የሆነ ያለበት ሁኔታ ማየት ፈልጋለሁ። እና ደግሞ ከምንም በላይ በቃ ይቅር እንዲለኝ ፈልጋለሁ። ማለት በእኔ ህይወት ውስጥ በጣም ትልቅ ቦታ ያለው ሰው ነው። የሆነ ከህይወቴ ባላጣው ደስ የሚለኝ ሰው ስለሆነ ከምንም በላይ ይቅር እንዲለኝ ፈልጋለሁና እና ያለበት ሁኔታ ማየት ፈልጋለሁና በዚህ አጋጣሚ ቴዳይ ወንድሜ፣ ጓደኛዬ፣ አብሮ አደጌ ማለት አንቺ አይናውጣ ልትል ትችላለህ። ግን በቃ በጣም ብዙ ነገር አስበው አስታውሳለሁ ልጅነታችንን አስበና በቃ ከምንም በላይ የት እንዳለ ማወቅ ፈልጋለሁ። ይቅርታህን እፈልጋለሁ። ማየት በጣም ነው የምፈልገው። በጣም በቃ ከምልክ በላይ የእውነት እኔም አይምሮዬ ሰላም እንዲያገኝ እፈልጋለሁና ከምንም በላይ የት እንዳለ ማወቅ ፈልጋለሁና እባክህ ቪዲዮ ከደረሰ ማለት አንተ ለኔ ምን እንደሆንክ ታውቃለህ፣ ምን እንደነበርክ ታውቃለህና እኔን እርሳኝ። ግን በቃ በጣም ብዙ ነገር እንዳደረኩ አውቃለሁ። ይቅርታን በጣም እንደሚከብድ ላንተ አውቃለሁ። ይሄ ምንም እንደሚሆንብህ አውቃለሁ። ግን በቃ ካየኸው የቪዲዮ ከደረሰ እባክህን አለው በለኝ እና ይቅርም እንድትለኝ ስለምፈልግ እባክህን አንዴ ብቻ እንዳገኘ እርዳኝ። እና በቃ በጣም ነው ላገኝክ የምፈልገው። እባክህን ቴዳ እባክህን። እሺ እንደዚህ ነው። ምንም ልሽ ነገር የለም። ያው አንዴ የተፈጠረ ነገር ተፈጥሯል። ማልቀስም መፍትሄው ነው በነገራችን ላይ። ምክንያቱም አልቅሰን ያጠፋነውን ወይ ያጣናቸውን ሰዎች መመለስ ብንችል ኑሮ ስንቶቻችን ባነበርን እንባ ብዙ ነገርም በመለስም ባስተካከልን ነበር። ግን ያው አንዴ የህይወት አጋጣሚ ነው። ህይወት በመራችን ነው የምንሄደው እና እንደዛ የተፈጠረው በዛ ምክንያት ነውና በቃ ህይወት አጋጣሚ እንደዚህ ነው። ብዙ ነገሮችን ሳንጠብቅ ወደ ብዙ መስመር ተወስደናለች እና እባክህ ቴዲ ወይም በራኬብ አጠራር ቴዳ ይቅርታ ለማለት ነው። እዚህ ድረስ እኔንም
ስታወራኝ የነበረው ስታገኘኝ የነበረው ብቻ ይቅርታን ትፈልጋለች። ከዛ አንተ ምን አይነት ሁኔታ ውስጥ እንዳለ ምናምን እንትን አላለም፣ ግን አድርግላት የመወሰኑ መብቱም የለንም። ግን የምን ስራ ያሳለፋችሁት ህይወት ስለነበረው ቆይታ ብለህ ይቅርታን ትፈልጋለች። እኛም አላማችን ሁላችንም ሰዎችን አስታርቆ እርቅ፣ ሰላም ፈጥረን ሰላማቸው መመለስ ነው። ስለዚህ የት ነህ ብለናል። እሷም ብላለች ልታገኝ ትፈልጋለች። እንግዲህ አሁን ከዚህ በፊት የነበራችሁትን አድራሻ እዚህ አብራችሁ ስትኖሩ የነበረውን ፎቶውን በጣም ይጠቅመን እሱ ነው እና እነሱም መረጃዎች ትሰጭኛለች። ከዛ እንግዲህ መች እናገኘዋለን፣ እንዴት ምን አይነት ሁኔታ ውስጥ እናገኘዋለን አናውቅም። ስለዚህ እንደዛ ያስፈልገኝ እሱ። አረ ምንም ማለት አይደለም እንዴ አንተ እያደረግልኝ ካለውና አንጻርና ደግሞ ከተፈጠረው አንጻር ይሄ ለኔ ምንም ነው እንዳልኩ ነው። ለኔ በጣም ትልቅ የቤት ስራ ሆኖብኝ ነበር ማለት እንደምታየው ነው። ትናንት የሆነ ሰው ከ3 ወር ከ2 ወር በፊት ይኖርበት የነበረውን ቦታ እንኳን ማግኘት ከባድ አይደለም። ከ5 ዓመት በኋላ መተህና እንዳልኩ በጣም ትልቁን ነገር ነው ያቀለልክልኝ። በዚህ አጋጣሚ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምን አድርጌ ሁለታም ምን አይደለም። እኛ አላማችን እንደዛ ስለሆነ ነገሮችን ማስተካከል ለሰዎች ማለት ሰላም እርቅ መፍጠር ስለሆነ ነው። ይሄ ሁለታም የሚባል ነገር የለም። እንዳልኩሽ ያለውን ነገር ትሰጥኛለሽ። እንግዲህ ውድ ተመልካቾች ቴዲን እናገኘዋለን አናውቅም። ማግኘታችን አይቀርም እርግጠኛ ነኝ። የምነግራችሁ ያው ከዚህ በፊት ታውቃላችሁ አገኙም የተባሉ ሰዎች ምናምን በብዙ ሙከራ በብዙ ልፋት አግኝተናቸው እናውቃለን እና አሁንም ቴዲን ካለበት አፈላልገን እናገኘዋለን። ከዛ በምን አይነት ሁኔታ ውስጥ እናገኘዋለን፣ እዚህ የምር ይቀበለናል አይቀበለንም አናውቅም። በቀጣይ ቪዲዮ ስለምንገናኝ እሱን ይዤላችሁ እመጣለሁ። እስካሁን ለነበረን ቆይታ እጅግ በጣም ነው የምናመሰግነው። እንዳልኳችሁ ላይክ ሼር ማድረጉ እንዳይረሳ። በጣም አመሰግናለሁ። መልካም ጊዜ። ሰላም ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ደስተኛ ነኝ። በጣም የደስታዬ ምንጭ ያው አንዱ የፈጣሪ ፍቃድ ነው፣ ሁለተኛ የእናንተም ድጋፍ ነው፣ ሶስተኛ የምንሰራቸው ስራዎች ፍሬ እያፈሩ ስለሆነ ነው። ለዚህም እያደረጋችሁ ላላችሁ ትብብር በጣም ነው የምናመሰግነው። አጠገቤ አንድ እንግዳ አለ። ያም እንግዳ ምን እንጃ የምር በዛው ወይ ማለት ከዚህ በፊት ስናወራ እንደዚህ ያገኘዋለሁ ብዬ ስላልጠበቅኩ ነውና ቴዲ ከዚህ በፊት እህታችን ራኬብ ከውጭ መታ ያለውን ነገር ስታስረዳ የምታውቁት ነው የሰማችሁት ነውና እሱን በብዙ ልፋት በብዙ ድካም አግኝተነው በብዙ ጥረት ዛሬ ስቱዲዮአችን ተገኝቷል። ከሱ ጋር የተወሰነ ቆይታ ይኖረናል። እስቲ እኔ እንደዚህ ነው ብዬ ምናምን ላስረዳችሁ አልፈልግም፣ ምክንያቱም የተሻለ የሚሆነው ከሱ አንደበት ብንሰማ ነው። እናንተ አብሮነታችሁ አይለየን። ቴዳይ ስለመጣ በጣም ደስ ብሎኛል። እሺ እኔም ደስ ብሎኛል። ያው ስንገናኝ ብዙ ነገሮች ተፈጥሮ ነበረ፣ አለመግባባት ተፈጥሮ ነበረ። ያን አልፈን ፈቃደኛ ሆነ ያኔም አውርተኛል። ዛሬ ስቱዲዮአችን ድረስም ስለመጣ እጅግ በጣም ነው የማመሰግነው። ምንም አይደል። እሺ ቴዳ እስቲ የተገናኘንበትን ሁኔታ ትንሽ ነገር እናውራና በነገራችን ላይ ተመልካቾች ትንሽ ለየት የሚያደርገው ከቴዳ ጋር የተገናኘንበት ወይ ነው። ያው ባለፈው ራኪብ ጋር ስናወራ ጥሩ ነገር ላይ በሚል ነበረ። እንደዛ ሆነ ባይው ደስ ይለኛል ብላ ነበረ። ግን ስላለፈው ህይወቱ የራሱ ስራ እንደነበረ ብዙ ቢዝነስ ስራ ሲሰራ እንደነበረ የራሱ የገቢ ምንጭ እንደነበረ ሁሉ ስትነግረን ነበረ። ያ ሁሉ አልፎ አሁን ላይ ቴዳ በቀን ስራ ላይ ነው እየተዳደረ የሚገኘው። ብቻ ከባድ ነው አይደል? እስቲ ትንሽ ነገር ያው እንግዲህ ታውቃለህ አንተ ስንገናኝ የተፈጠረውን ነገር ምንድነው ለማመን አንደኛ ይከብዳል። እየቀለድክም መሰለኝ። ታውቃለህ አሁን ላይ ብዙ እንደዚህ ቲክቶከሮች ምን አሉ ብዙ ይሰራልና እኔ አላመንኩም። ስቲል ነው ራሱ ዝግብ ውስጥ ላይ ማለት እንዴት ያን ያክል ጊዜ በቃ ከነጭራሹ ትገኛለች ብዬ ያላሰብኳት ልጅ እንዲህ ሊሆን ይችላል ብለህ መጠስ ታማክረኝ
እኔ የቀለድክ ነው የመሰለኝ ወይ ደግሞ የሆነ ነገር እንደዚህ እንትን ልትሰራ ወይ ፕራንክም ብቻ የሆነ ነገር በቃ ወይ ደግሞ ሰው ጓደኞች እስኪ እንደዚህ አድርገው ብለው መሰለኝ። ብቻ በጣም በሰዓቱም ተበሳጭቼብህ ነበር ታውቃለህ፣ አስቸግሬህ ነበር። ቀላል አይደለም። 4 ዓመት ምናምን አካባቢ የጠበቅከውን ሰው ምንም አንድ ቀን ስለዛ ሰው ምንም ሰምተህ ማታውቀውን ሰው ያውም አላውቅም አንተ እንደዚህ አደርግልሃለሁ አገናኛለሁ ስትለኝ ያኔ ቀልድ ነበር የመሰለኝ በሰዓቱም። ያው አሁንም ያው ጥሩ ስላወራኝ ጥሩ ስራ ስለረዳኸኝ ምናምን ነው እንጂ አሁንም ውዝግብ ላይ ነኝ። ምንም ምን እንጃ ሆናል ብዬም አላስብም። ማለት እንደዚህ በአካል አያታለሁ ከባድ ነው ማለት በጣም የለመድከውን ሰው በየደቂቃው በየሰዓቱ እያወራ የለመድከውን ሰው ስንት ያሳለፍከው ሰው ድንገት የሆነ ሰዓት ላይ ድምፁን ሲያጠፋብህ ከዛ በኋላ በቃ አይምሮዬን ነገር ለምንመደው የሆነ ሰዓት ላይ በቃ የሆነ ነገር ሆናለች ከማለት ብሎ እስከማሰብ በጣም ቀላል የሚባሉ ነገሮች አይደለም እኔና እሱ ያሳለፍነውና ድንገት ያ ነገር ሲቆም በቃ ድምጿን እንኳን መስማት ሳቆም ምንም የሚደወል ስልክ የለም፣ ስልኳም አይሰራም። ይሄ ነገር ለኔ በጣም ከባድ ህመም ነው። በጣም እኔ እንጃ በህይወቴ እንደዚህ አይነት ከባድ ጊዜ አላሳለፍኩም። በጣም በቃ ለመቋቋም የከበደ ጊዜ ነበር። ራሴ ላይ ብዙ ነገር ማድረግ እስከማሰብ ድረስ። ምክንያቱም የህይወቴ ትልቁ ዓላማ ነው የኔና የሷ ግንኙነት። ብዙ እቅዶች ነበሩ፣ በጣም ብዙ ያቀናቸው ነገሮች ነበሩ። በቃ ህይወቴን ነው የሰጠኋት ባጭሩ። ቤተሰቦቼን ነው የሰጠኋት። ምክንያቱም ወደዚህ ስመጣ በስንት አይነት ፈተና እንደመጣው ታውቃለች እሷ። በቃ በጣም ከባድ ቤተሰቦች ላይ መስዋዕት ከፍለው ምናምን ነው ወደዚህ የመጣን ህይወት ለማስቀጠል ሲባል እኔና እሷ አብረን ጥሩ ህይወት እንዲኖረን ሲባል ማለት ነው። ግን ያ ነገር ድንገት አቆመ። በቃ ድምጿን የለም፣ አትደውልም፣ ስልኳን አይሰራም። ግራ ገባኝ። እኔ እስኪ ከኔ ከሆነ የሆነ ነገር እንኳን ሳላስበው ሰው ታውቃለህ ብዙ አይነት ነገር በመሀል ይገባል በሪሌሽን እና እስኪ እኔ የሆነ ነገር አድርጊያትም ከሆነ ብዬ በሌላ ሰው ሁላ አስሞክሬያለሁ። የማንም ስልክ ወደ እሷ አይጠራም። በቃ ጀስት ስልኳ አይሰራም። ከባድ ነው። እንዲህ ብዬ ስነግርህ ኖርማል ተረድቻለሁ። እና እንደው በዚህን ሰዓት ብታገኛት ብታያት ምን ስሜት ይፈጠራል? አንድ እውነት ስነግርህ እንዳልኩ ነው፣ ብዙ ነገር አይምሮ ያስባል። ያሳለፍናቸው ጥሩ ነገሮች ስለሆኑ የመጀመሪያ ማሰበው የእሷን ደህንነት ነው፣ ስለምወዳት ነው። በቃ ምክንያት አይምሮ በጣም ብዙ ምክንያቶችን ነው የሚፈጥርብኝና በምን እንዳደረገችው ምን ተፈጥሮ እንደዚህ እንደጠፋች ባቅ ደስ ይለኛል። ከሁሉ በላይ መኖሯ እኮ 4 ዓመት እንደዛ አካባቢ ነው አስበው። አንዱን ዓመት እናወራ ነበር። ከዛ በኋላ የለችም። ታውቃለህ አሁን ላይም ብዙ ነገር ነው የምንሰማው። እዛ ወደ አረብ ሀገራት ያሉ ሴቶች ምን እንደሚደርስባቸው የምናውቀው ነገር ነው። እኔ ሰውነቴ በጣም ብዙ ኪሎ ነው የቀነስኩ። እውነት በጣም ብዙ ነገር ነው ያጣው። በሀሳብ በጭንቀት አልተኛም። ምን ሆነች? ምን ሆና ነው? ምን ገጠማት? ስለዚህ አንደኛ ይሄን ነገር ነው በህይወት መኖሯ። ቀጣይ ግን ይሄ ያድርገው ፈጣሪ ነው በህይወት በሰላም ትኑና። ቀጣይ ግን እየተመቻት ወይም የሆነ ነገር ሆና ወይ ኖርማሊ እንዲሁ በቃ ለእኔ ሊያሳምን በማይችል ምክንያት ከሆነ ግን በጣም ነው ማለት ነው። በጣም ነው ልቤ የሚሰበረው። እኔና ፈጣሪ ነው የምናውቀው ያሳለፍነው። ልክ ነው። ሁላችንም የራሳችን የህይወት ታሪክ አለ። እስቲ አሁን በእርግጠኝነት መጠየቅ የምትፈልገው ነገር አለ እሷን አይደለ? አንተም እንድታምነኝ እስካሁን እያመንከኝ አይደለ? ብትመጣ በትክክል እሷ ሆና ስታያት ትቀበላታለህ? አሁን እንደዚህ ልጫና አልፈልግም፣ ግን ቢያንስ መኖሯን ላሳይ አላምንም ብላኝ ስለነበር እኔ ስቲል ነው እውነትን ደስ ማለት አንተ በጥሩ መንገድ ነው ያወራኝ። ተረጋግተህ ታውቃለህ ያሳለፍነውን ነገር። መጀመሪያ በጣም ተቀያይሬብህ ነበር ነው እንደነገርከኝ ሚዲያችሁ እንደዚህ ነው አሳየኝ አንዳንድ ነገሮችን ከዚህ በፊት እንትን ያላችሁትን እና ለዛ ነው ትንሽ እንትን የጣለብኝ እምነት እንትን ያልኩ ማለት ነው እንጂ ይቅር በለኝ። ችግር የለውም። አንተ ይቅርታ መጠየቅ አይጠበቅብህም። እኔ ግን እሷን በአካል አሳይሃለሁ። አሁን ትመጣለች።
እንግዲህ እመን አትመን ያንተ ድርሻ። እንግዲህ እንግዳችንን እንቀበል። መግባት ትችላለች። ቆይ ዘውኝ እስኪ የምር በህይወት ኖረሽ ነው አንቺ እንደዚህ